ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም፣ እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በውስጡ ያለውን የአፈጻጸም የተጠያቂነትና የመልካም አስተዳደር ክፍተት ለማረም በሚል የወሰደውን እርምጃ ተከትሎ 14 የስራ አመራር አባላትን ከኃላፊነታቸው እንዳሰናበተ ማስታወቁን፣ ለአሜሪካ የፍሎሪዳው አገር አቋራጭ ውድድር ቪዛ ለተከለከሉ አትሌቶች፣ አሰልጣኞችና አመራሮች በድጋሚ ቪዛ ሊጠየቅ እንደሆነ መሰማቱ፣ ላለፉት 9 ቀናት በተደረጉ ምርመራዎች ምንም አይነት አዲስ የማርበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ ከቆየ በኋላ በዛሬው ዕለት አንድ ሰው የማርበርግ ቫይረስ ተጠቂ ሆኖ እንደተገኘ መሰማቱ፣ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮቹ መስማቱን ጠቅሶ ዘናሽናል ድረገጽ መዘገቡን፣ የአውሮፓ ህብረት ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳለው ማስታወቁን፣ እንዲሁም በትናንትናው ዕለት በመቀሌ የኢትዮጵያ ንግድ ባንክ ላይ ዝርፊያ መፈጸሙን ተከትሎ በዛሬው ዕለት በመቀሌ የተሰሙትን አዳዲስ መረጃዎችና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትናንትናው ዕለት በመቀሌ የኢትዮጵያ ንግድ ባንክ ላይ ዝርፊያ መፈጸሙን የሚያሳዩ መረጃዎች ወጥተው ነበር። በዛሬው ዕለትም ስለ ዝርፊያው ሆርን ፍሪኩዌንሲ ተጨማሪ መረጃ ይዞ ወጥቷል። በከተማው ውስጥ የህወሓት ታጣቂዎች ናቸው የተባሉ የታጠቁ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ እንዳሰቡት ሳይሆን መቅረቱ ተሰምቷል። ትናንት አመሻሽ ከ12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች የባንክ ቅርንጫፎች ውስጥ በመግባት ዝርፊያውን ያካሂዱ የነበረ ቢሆንም ከተወሰነ የጥሬ ገንዘብ ውጪ ሊዘርፉ ያሰቡትን ያክል የገንዘብ ክምችት ማግኘት አለመቻላቸውን የከተማዋ ነዋሪዎች ገልጸዋል ሲል ሆርን ፍሪኩዌንሲ ዘግቧል። መንግስት ታጣቂዎቹ የዝርፊያ ድርጊት ሊያካሂዱ ይችላሉ በሚል ቀድሞ በመጠራጠሩ በቅርንጫፎቹ ውስጥ የነበሩ ከፍተኛ የጥሬ ገንዘብ ክምችቶችን አስቀድሞ ወደ አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸው ተገልጿል። ይህም ታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸውን እንዳያሳኩ አድርጓቸዋል ነው የተባሉ። ነዋሪዎች እንደሚሉት የታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ የነበረ ሲሆን ከዚህ የዝርፊያ ድርጊት ውጪ በከተማዋ ሌላ ከፍተኛ የጸጥታ ችግር አልተፈጠረም። መንግስት በክልሉ የሚገኙ የገንዘብ ክምችቶችን አስቀድሞ እንዳሸሸ መግለጹን ተከትሎ የትግራይ ክልል ነዋሪዎች ባንኮች በሚሰጡት አገልግሎት ላይ ከፍተኛ ችግር እንደገጠማቸውና በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቶ እንደነበረም ተሰምቷል። ይህም የዕለት ተዕለት የንግድና የኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ ማሳደሩም ተሰምቷል። ወደ ቀጣዩ መረጃዎችን ስናልፍ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮቹ መስማቱን ጠቅሶ ዘናሽናል ድረገጽ አስነብቧል። ፕሬዝዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውንም ዘገባው አመልክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ ሀገር
ሌሎች የተፋሰሱን ሀገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸው ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓ አይዘነጋም። የግብፁ ፕሬዚዳንት ታዲያ በያዝነው ወር ወደ ዋይት ሀውስ እንደሚያቀኑ ተሰምቷል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በያዝነው የፈረንጆቹ ወር ወደ ዋይት ሀውስ በማቅናት ከፕሬዚዳንት ትራምፕ ጋር ለመወያየት ቀጠሮ መያዛቸው ተገልጿል። ዘናሽናል ጋዜጣ ቅርበት ያላቸው ምንጮቹን ጠቅሶ እንደዘገበው የአልሲሲ ይህ ጉብኝት ዓላማ ሁለት አጀንዳዎች ያሉት ነው። እነዚህም የእስራኤልና የግብጽ ግንኙነትና የኢትዮጵያ ህዳሴው ግድብ ናቸው። ፕሬዚዳንት ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዚዳንት ከሆኑ ወዲህ ወደ ዋሽንግተን ሄደው የማያውቁት አልሲሲ ባለፈው ወር የዋይት ሀውስ ጉዟቸውን መሰረዛቸው ይታወሳል። ለዚህ ምክንያት የሆነው ደግሞ በወቅቱ ፕሬዚዳንት ትራምፕ የጋዛ ነዋሪዎችን በሙሉ አስወጥተው በግብጽና ዮርዳኖስ የማስፈር እቅድ እንዳላቸው መናገራቸው ነበር። ያ እቅድ ጋዛን የባህር ዳር መዝናኛ ቦታ የማድረግ የነበረ ሲሆን ግብጽ እቅዱን አጥብቃ መቃወሟም ይታወቃል። ነገር ግን ከዚያ ወዲህ የአሜሪካና የግብጽ ግንኙነት መሻሻሎችን ያሳየ ሲሆን ከወራት በፊት ፕሬዚዳንት ትራምፕ በጋዛ የሰላም እቅድ ስምምነት ላይ ለመገኘት ወደ ግብጽ መሄዳቸው የሚዘነጋ አይደለም። የጋዜጣው ምንጮች እንዳሉት የፕሬዚዳንት አልሲሲ የዚህ ወር የዋሽንግተን ጉዞ ምን ያክል ቀን እንደሚፈጅ ያልታወቀ ቢሆንም የፕሬዚዳንቱ ጽህፈት ቤት ግን ለጉብኝቱ ዝግጅት እያደረገ ነው። ምናልባትም ፕሬዚዳንት አልሲሲ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትራምፕ ባሉበት እንዲነጋገሩ የማድረግ እቅድ እንዳለም ተገልጿል። አክሲዮ ድረገጽ ከሳምንት በፊት ባቀረበው ዘገባ ፕሬዚዳንት ትራምፕ አልሲሲና ኔታንያሁን የመሸምገል ጥረት እያደረጉ መሆኑን አስታውቆ ነበር። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዲሴምበር 29 ወደ ዋሽንግተን እንደሚያቀኑ የተገለጸ ሲሆን ቆይታቸውም ለ8 ቀናት ይሆናል። ይህ በእንዲህ እንዳለም ፕሬዚዳንት አልሲሲ ወደ ዋሽንግተን የሚያደርጉት ይህ ጉዞ ሌላው ዓላማ በኢትዮጵያ ህዳሴ ግድብ ጉዳይ ከትራምፕ ጋር ለመነጋገር መሆኑን ዘገባው አስታውቋል። ግብጾች ግድቡን በተመለከተ አዲስ እቅድ ይዘው ትራምፕ ጋር ለመሄድ ማቀዳቸውን የጠቀሰው ዘገባው ይህም ግድቡ ከ11 የአባይ ተፋሰስ ሀገራት በተውጣጡ ኤክስፐርቶች እንዲተዳደር የሚል መሆኑን ገልጿል። በተጨማሪም በዚህ አስተዳደር ውስጥ የአፍሪካ ህብረትም እንዲካተት የሚል እቅድ ግብጾች እንዳላቸው አስታውቋል። ዘገባው እንዳለው በተጨማሪም ከዚህ በኋላ ሁሉም የአባይ ተፋሰስ ሀገራት ሌሎችን ሳያማክሩ በወንዙ ላይ ግድብ እንዳይሰሩ የሚል ስምምነት እንዲፈረም አሜሪካ ድጋፍና ጫና እንድታደርግ የሚል ሀሳብ ይዘው ትራምፕ ፊት የመቅረብ እቅድም ይዘዋል። ይህ በእንዲህ እንዳለም ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው በግድቡ ዙሪያ ኢትዮጵያና ግብጽን የመሸምገል ጥረት ማድረጋቸው ይታወሳል። በወቅቱ ሁለቱ ሀገራት ስምምነት ላይ ደርሶ የነበረ ቢሆንም ባለቀ ሰዓት ኢትዮጵያ ስምምነቱ አልፈርምም ማለቷ አይዘነጋም። ወደ ቀጣዩ መረጃዎችን ስናልፍ አውሮፓ ህብረት ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳለው አስታውቋል። ህብረቱ ሁለቱ ሀገራት ሉዓላዊነትን፣ ነጻነትንና የግዛት አንድነትን እንዲያከብሩ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ጠይቋል። አገራቱ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ ያደረገው ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ እንደሆነ ገልጿል። ወደ ቀጣዩ መረጃዎችን ስናልፍ ከ9 ቀናት በኋላ በማርበርግ ቫይረስ የተያዘ አንድ ሰው መገኘቱ ሪፖርት ተደርጓል። ላለፉት 9 ቀናት በተደረጉ ምርመራዎች ምንም አይነት አዲስ የማርበርግ ቫይረስ ወረርሽኝ የተያዘ ሰው ሪፖርት ሳይደረግ ከቆየ በኋላ በዛሬው ዕለት አንድ ሰው የማርበርግ ቫይረስ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርቱ ጠቁሟል። የጤና ሚኒስቴር በጂንካ ከተማ የተከሰተው ወረርሽኝ የማርበርግ ቫይረስ ሆኖ መገኘቱን ባደረገው ምርመራ ማረጋገጡን ያወጀው ህዳር 5 ቀን 2018 ዓ.ም በሰጠው መግለጫ ነበር። ወረርሽኙ ከታወጀበት ቀን ጀምሮ በቫይረሱ የተጠቁ ሰዎችን የመመርመር የመለየትና የማከም ስራዎች እየተሰሩ የሚገኝ ሲሆን በየዕለቱ በሚከናወኑ ምርመራዎች አዲስ በቫይረሱ የተጠቁ ህይወታቸው ያለፈ ያገገሙ እንዲሁም በሕክምና ላይ የሚገኙ ታካሚዎችም ይፋ እየተደረጉ ይገኛል። ላለፉት 9 ቀናት በርካታ ምርመራዎች ቢደረጉ ምንም አይነት የማርበርግ ቫይረስ ተጠቂ ሳይገኝ ቆይቶ የነበረ ሲሆን በዛሬው ዕለት አንድ ሰው የቫይረሱ ተጠቂ ሆኖ መገኘቱን ዕለታዊ የምርመራ ሪፖርቱ ያሳያል። በህዳር 18 ቀን
2018 ዓ.ም በቫይረሱ ሳቢያ የአንድ ሰው ህይወት ማለፉ ከተጠቀመ ወዲህ አዲስ በቫይረሱ የተያዘ ሰው ስለመኖሩ የተገለጸው ህዳር 23 ቀን 2018 ዓ.ም ነበር። በዕለቱ 221 ምርመራዎች ተከናውነው አንድ ሰው ላይ ቫይረሱ መገኘቱ ከተገለጸ ወዲህ ላለፉት 9 ቀናት በቫይረሱ የተያዘ ሰው ሳይመዘገብ ቆይቷል። በዛሬው ዕለት በተከናወኑ 56 ምርመራዎች ውስጥ አንድ ሰው ላይ ቫይረሱ መገኘቱን የጤና ሚኒስቴር ሪፖርት ያመለክታል። በአጠቃላይ እስካሁን 1765 ምርመራዎች የተከናወኑ ሲሆን በ14 ሰዎች ላይ ቫይረሱ ተገኝቷል። በቫይረሱ ሳቢያ የ8 ሰዎች ህይወት ያለፈ ሲሆን 4 ሰዎች ደግሞ አገግመው ከቤተሰቦቻቸው ጋር መቀላቀል ችለዋል። በአሁኑ ሰዓትም ሕክምና በመከታተል ላይ የሚገኙት 2 ታካሚዎች ናቸው። ላለፉት 9 ቀናት ምንም አይነት አዲስ የማርበርግ ቫይረስ ተጠቂ ሪፖርት አለመደረጉን ተከትሎ ወረርሽኙ ጠፍቷል የሚሉ ሳይንሳዊ ያልሆኑ አስተያየቶች ሲዘዋወሩ ቆይቷል። በዛሬው ዕለትም በተከናወነ ምርመራ አዲስ የቫይረሱ ተጠቂ መገኘቱ ወረርሽኙ አሁንም ስጋት መሆኑን የሚያመላክት ከመሆኑ በላይ ስለ ወረርሽኙ በጤና ሚኒስቴርና በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተላለፉ የጥንቃቄ እርምጃዎች መቀጠል እንዳለባቸው ያመላክት እንደሆነ ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ለአሜሪካ የፍሎሪዳው አገር አቋራጭ ውድድር ቪዛ ለተከለከሉ አትሌቶች፣ አሰልጣኞችና አመራሮች በድጋሚ ቪዛ ሊጠየቅ እንደሆነ ተሰምቷል። ከተመረጡ 8 አሰልጣኞች 3ቱ ቪዛ መከልከላቸውም ታውቋል። አትሌቶቹ በቪዛ ምክንያትም ችግር ውስጥ ባሉበት ሰዓት የፌዴሬሽኑ ፕሬዚዳንት ቻይና ገብተዋል ሲል ጋዜጠኛ ይስሐቅ በላይ በሃትሪክ ስፖርት ኦፊሻል ገጽ ላይ ማጋራቱን ተመልክተናል። እንደ ኢሮፓያን አቆጣጠር ጃንዋሪ 10 በአሜሪካ ፍሎሪዳ ታላሃሲ ይካሄዳል ተብሎ ለሚጠበቀው 46ኛው ኢንተርናሽናል ሀገር አቋራጭ ውድድር ለመሳተፍ በዝግጅት ላይ ካሉ አትሌቶች፣ አሰልጣኞችና አመራሮች መካከል ከግማሽ በላይ የሚሆኑት ቪዛ መከልከላቸውን ትናንት መዘገባችን ይታወሳል። አሰልጣኞቹም የአትሌቶቹ ስነ ልቦናና ስሜታቸው እንዳይጎዳ ትናንትናና ዛሬ ከልምምድ በፊት አትሌቶቹን ሰብስበው ማነጋገራቸውና ውሳኔው በቀጣይ ሊቀለበስ እንደሚችል ገልጸውላቸው ልምምዳቸውን በጥሩ መረጋጋት መስራታቸው ተገልጿል። የቪዛ ጥያቄያቸው ውድቅ ለሆነባቸው አትሌቶች፣ አሰልጣኞችና አመራሮች በድጋሚ እንቅስቃሴ እየተደረገ ሲሆን ነገ ወይም ሰኞ ፎርም እንደ አዲስ ሞልተው የፊታችን ማክሰኞ የቪዛ ማመልከቻቸውን ይዘው ኤምባሲ ለመግባትና በድጋሚ ለመጠየቅ ስራ እየተሰራ መሆኑም ተሰምቷል። የአሜሪካ ኤምባሲ የቪዛ ክልከላ ውሳኔውን ለማስቀልበስ የፌዴሬሽኑ ጽህፈት ቤት ከፍተኛ ጥረት እያደረገ ሲሆን በዚህ በኩል ከባህልና ስፖርት ሚኒስቴርና ከውጭ ጉዳይ ሚኒስቴር እንዲሁም ከዓለም አቀፉ አትሌቲክስ ጋር ግንኙነት ተፈጥሮ እየተሰራ እንደሆነና ውጤቱ ተቀልብሶ ቪዛውን እንደሚመታ እርግጠኝነት በተሞላበት ስሜት እየተናገሩ ይገኛሉ። በዚህ ዙሪያም የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት አስቸኳይ ስብሰባ በመጥራት ለጉዳዩ ትኩረት ሰጥተውበት እየተነጋገሩበት እንደሆነ የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የኢትዮጵያ አትሌቶች ማህበር ፕሬዚዳንት አትሌት የማነ ጸጋይ ጥያቄ ቀርቦላቸው ጉዳዩ የተፈጸመው ትናንት አርብ በመሆኑ እስካሁን እንዳልተወያዩበትና በቀጣይ ሊወያዩበት እንደሚችሉ ተናግሯል። የስራ አስፈጻሚ ኮሚቴ አባሉ ከላይ ባለው መልኩ ቢገልጽም ከግማሽ በላይ የሚሆነው የልዑካኑ ቡድን አባላት በቪዛ ምክንያት ችግር ውስጥ ባሉበት በዚህ ሰዓት የፌዴሬሽኑ ፕሬዚዳንት በግል ስራ ምክንያቱ ወደ ቻይና በማምራታቸው እንደ ስራ አስፈጻሚ ለመነጋገርና ውሳኔ ለማስተላለፍ አስቸጋሪ ሊሆን እንደሚችል ታምኖበታል። የፌዴሬሽኑ ስራ አስፈጻሚ ከኮሙኒኬሽን አንድ ታላቅ የከፍተኛ ልምድ ባለቤት የሆነ ባለሙያ ወደ ውድድር ስፍራ እንዲጓዝ ቢወስንም እንደተሰማው ቪዛ በመከልከሉ በቀጣይ ውሳኔው ካልተለወጠ መረጃ ከስፍራው በማድረሱ በኩል ትልቅ ክፍተት ይፈጥራል በሚልም ከወዲሁ ስጋት መፈጠሩ ተሰምቷል። ወደ መጨረሻው መረጃችን ስናልፍ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በውስጡ ያለውን የአፈጻጸም የተጠያቂነትና የመልካም አስተዳደር ክፍተት ለማረም በሚል የወሰደውን እርምጃ ተከትሎ 14 የስራ አመራር አባላትን ከኃላፊነታቸው እንዳሰናበተ አስታውቋል። ዛበሻ አገኘሁት ባለው መረጃ መሰረት በቅርቡ የተሾሙት የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ሮቤል ጸጋይ በታህሳስ 1 ቀን 2018 ዓ.ም ለሰራተኞች ባስተላለፉት የውስጥ ማስታወሻ እንዳመለከቱት የኮርፖሬሽኑ የቦርድ አመራር ባደረገው ጥልቅ ግምገማ በተቋሙ ውስጥ ከፍተኛ የአፈጻጸም ክፍተቶች ተገኝተዋል። በግምገማው የተለዩት ዋና ዋና ችግሮችም አንደኛ የፕሮጀክት አፈጻጸም በቋሚነት ከሚጠበቀው በታች መሆን፣ ሁለተኛ የኮርፖሬሽኑን የፋይናንስ አቅም ያዳከሙ የስትራቴጂክ ውሳኔዎች መኖር፣ ሶስተኛ የቁልፍ የአሰራር ስርዓቶች የቁጥጥርና የአስተዳደር ልምዶች እንደተፈለገው አለመስራትና የተጠያቂነትና የአመራር ቅንጅት ማነስ እንደሆነ ተገልጿል። እነዚህን ችግሮች ተከትሎም የቦርድ አመራሩ የተቋሙንና የአገርን ጥቅም ለመጠበቅ ሲባል ከላይ በተጠቀሰው ቀን ጀምሮ ተግባራዊ በሚሆኑ
ውሳኔ 14 የስራ አመራር አባላት ከስራ እንዲሰናበቱ ተወስኗል። ይህ እርምጃ የተወሰደውም የአመራር ድክመቶችን ለማረም፣ ግልጽነት ለማስፈርና ኮርፖሬሽኑን ወደ ተሻለ የፕሮጀክት አፈጻጸም ለመመለስ እንደሆነ ዋና ስራ አስፈጻሚው አብራርተዋል። በተጓደሉት ቦታዎች ላይ ጊዜያዊ አመራሮች እንደሚመደቡ የተገለጸ ሲሆን ሁሉም ሰራተኞች ይህ የሽግግር ወቅት እስኪያልፍ ድረስ ኃላፊነታቸውን በዲሲፕሊን እንዲወጡም አቶ ሮቤል አሳስበዋል።